ለመጀመሪያ ጊዜ በአፍሪካ የተዘጋጀው የቡድን 20 የመሪዎች ጉባኤ ስምምነቱን በሙሉ ድምጽ በማጽደቅ ተጠናቋል። የጸደቀው ስምምነትን በማደግ ላይ የሚገኙ ሀገራት የዕዳ ጫና ላይ ሁነኛ እርምጃ እንዲወሰድ መግባባት የተቻለበት ነው። ኤርሚያስ በጋሻው ዝርዝር አለው። እንደ ጎርጎሮሳውያኑ የዘመን ቀመር በ1990ዎቹ መጨረሻ የተከሰተውን የእስያ የምጣኔ ሀብት ቀውስ ተከትሎ በፋይናንስ ሚኒስትሮችና የማዕከላዊ ባንክ ገዢዎች ደረጃ የተመሰረተና ኋላ በ2008 ወደ መሪዎች ደረጃ ያደገ የ21 ሀገራት ስብስብ ነው ቡድን 20። ከሁለት ዓመት በፊት አፍሪካ ህብረት እንደ አህጉራዊ ተቋም ሙሉ አባል ከመሆኑ በፊት ደቡብ አፍሪካ ብቸኛ አፍሪካዊ አባል ሀገር ነበረች። ይህ ስብስብ ታዲያ እስካሁን በአፍሪካ ምድር የመሪዎች ጉባኤውን አካሂዶ አያውቅም ነበር። ባሳለፍናቸው ሁለት የረፍት ቀናት ግን ኛዋ የቡድን 20 ሊቀመንበር ደቡብ አፍሪካ ጆሃንስበርግ ከተማ ላይ የዓለም መሪዎችን አሰባስባ ነበር። በነጭ ደቡብ አፍሪካውያን ላይ የዘር ማጥፋት ትፈጽማላችሁ በሚል የአሜሪካው ፕሬዝደንት በጉባኤው ላይ አለመገኘታቸው መነጋገሪያ ሆኖ የነበረ ቢሆንም ስብስቡ ያለ አሜሪካ ጉባኤውን ቀጥሎ ስምምነቱንም በሙሉ ድምጽ ማጽደቅ ችሏል። በትብብር በእኩልነትና በዘላቂነት መርሆች ላይ ተመስርቶ የተካሄደው ይኸው ጉባኤ ያጸደቀው ባለ 22 ነጥብ የመሪዎች ስምምነት በርካታ ዓለም አቀፋዊ ጉዳዮችን የያዘ ነው። ዝቅተኛ ገቢ ባላቸው ሀገራት ላይ ያለው የዕዳ ጫና ዙሪያ እርምጃ መወሰድ አለበት የሚለው ደግሞ አንደኛው ነው። ቡድን 20 በዚህ ስምምነት የተበደሩትን መክፈልና መልሶ መበደርን ፈታኝ ያደረገው ይህ የዕዳ ጫና በተለይ በአፍሪካ የሚገኙ በማደግ ላይ ባሉ ሀገራት ላይ እንደሚበረታ እውቅና ሰጥቷል። በዚህም የቡድን 20 የአበዳሪዎች የጋራ ማዕቀፍ የዓለም የገንዘብ ድርጅት እንዲሁም የዓለም ባንክ በዚህ ረገድ እያካሄዱ የሚገኙትን ጥረት እንደሚደግፉ ተገልጿል። ዶናልድ ትራምፕ ተረት ነው እያሉ የሚያጣጥሉትን የአየር ንብረት ለውጥ ጉዳይ እንዲሁም ከፍተኛ ትኩረት የሚያደርጉበትን የወሳኝ ማዕድናት ጉዳይም ስምምነቱ አካቷል። እነዚህንና ሌሎችንም ፖለቲካዊና ምጣኔ ሀብታዊ ጉዳዮችን የያዘው ስምምነት በእስራኤል ጋዛ ጉዳይ አርጀንቲና ካቀረበችው መጠነኛ ቅሬታ በስተቀር በሙሉ ድምጽ የጸደቀ ነው። ይህም ደቡብ አፍሪካንና ዲፕሎማቶቿን እያስመሰገነ ይገኛል። ጠቅላይ ሚኒስትር አብይ አህመድ በዚህ ጉባኤ ላይ ተጋብዘው ከተገኙ መሪዎች መካከል አንዱ ነበሩ። በመክፈቻው ላይ ባደረጉት ንግግርም ለኢትዮጵያ ቅድሚያ የሚሰጣቸው 3 ጉዳዮችን አንስተዋል። In that spirit, let me highlight 3 priorities. First, debt. የመጀመሪያ ትኩረታችን የብድር ጉዳይ ነው። ኢትዮጵያ የልማት ፋይናንስ ለማግኘት የሚያስችል ንግግር ከቡድን 20 የትብብር ማዕቀፍ እያካሄደች ትገኛለች። የብድር እፎይታ መጻኢ የህዝባችን ተጠቃሚነት በሚያረጋግጥ ሁኔታ ሊተረጎም ይገባል። ሁለተኛው ጉዳይ የአየር ንብረት ለውጥ ነው። በአረንጓዴ አሻራ መርሃ ግብር ኢትዮጵያውያን ከ48 ቢሊዮን በላይ ችግኞች ተክለናል። የውጭ ዕዳና የአየር ንብረት ለውጥ ፋይናንስ በመቀያየር መንገዶች እየተደገፈ የስነ ምህዳር መልሶ ማገገም አዲሱ የዓለም ኢንቨስትመንት መስክ መሆን አለበት። investment landscapes supported by debt for climate swaps and green value chains that reward nature and communities. ጠቅላይ ሚኒስትር አብይ አህመድ ከዋናው ጉባኤ ጎን ለጎን ደግሞ ከበርካታ ሀገራት መሪዎችና የዓለም አቀፍ ተቋማት መሪዎች ጋር የሁለትዮሽ ውይይቶች አካሂደዋል። በጉባኤው ላይ የተሳተፈው የኢትዮጵያ ልዑክ አባላት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስና የገንዘብ ሚኒስትሩ አህመድ ሺዴ ጉባኤው በአጠቃላይ ስኬታማ ተሳትፎ የተደረገበት እንደነበር ገልጸዋል። የአፍሪካ ሀገራት ብዙዎቹ ታዳጊ ሀገራት ዕዳ ለመክፈል ዕዳም ብቻ ሳይሆን የዕዳቸውን ወለድ ለመክፈል የሚያወጡት ወጪ ልማት እንዳይሰሩ የልማት እንቅስቃሴያቸውን እንዳያደርጉ በጣም ያገደ እንደሆነ እንዲሁም ለዕዳ ለመክፈል የሚያወጡት ወጪ ለጤና ወይም ለትምህርት ከሚያወጡት ወጪ በላይ የሆነ እንደሆነ ይሄ ደግሞ እድገትን እየገታ እንደሆነ በማሳየት ኢትዮጵያ ላለፉት ጥቂት ዓመታት የንግድ ብድርን በማቆም በውስጥ አቅም የአጠቃላይ የኢኮኖሚ አቋማችንን የተሻለ ለማድረግ የሄደችበትን ርቀት በማሳየት ይሄ ግን እንቅስቃሴ በሁሉም ሊደገፍ እንደሚገባ እንግዲህ ከሌሎች አገሮችም ጋር በስፋት ተካሂደዋል። ከፈረንሳይ ፕሬዝዳንት ጋር ተካሂደዋል። ከጀርመን መራሄ መንግስት ጋር ተካሂደዋል። ከሌሎች አገሮችም ጋር ተካሂደዋል። በተለይ የኢትዮጵያን የማክሮ ኢኮኖሚ ሪፎርም የሚደግፉ አገራት ናቸው። በመደበኛው የልማት ፋይናንስ በተጨማሪ የሪፎርም ፋይናንስ ድጋፍ ላይም አብረን እንደምንሰራ ማረጋገጫ የሰጡበት ነው ማለት ነው። ስለዚህ
መደበኛው የጂ20 ጉባኤን በመጠቀም የኢትዮጵያን የኢኮኖሚ ተጠቃሚነት በከፍተኛ ደረጃ የሚያሳድጉ ሰፋፊ ውይይቶች ነው ከመልቲላተራል ተቋም መሪዎችም ከባይላተራል አገራት መሪዎች ጋር የተካሄደው። የቡድን 20 ቀጣይ ተረኛ ሊቀመንበር አሜሪካ ነች። በቡድን 20 ስብስብ አሰራር መሰረት ተረኝነቷን መሪዋ በጉባኤው ላይ ተገኝተው ከደቡብ አፍሪካው ፕሬዝደንት ሊረከቡ ይገባ ነበር። አሜሪካ በዚህ ፈንታ በደቡብ አፍሪካ የአሜሪካ ኤምባሲ ጉዳይ ፈጻሚ ነው ሰነድ እንዲረከቡ የላከችው። ደቡብ አፍሪካ ግን ፕሬዝደንቷ ሲሪል ራማፎዛ ወርደው ለኤምባሲ ጉዳይ ፈጻሚ ርክክብ እንዲያደርጉ ፕሮቶኮሉ አይፈቅድም በማለት ሳታስረክብ ቀርታለች። በጉዳይ ፈጻሚ ደረጃ ካለ የደቡብ አፍሪካ ሌላ ዲፕሎማት ትረከባላችሁም ብላለች።